እንግዲህ አላህ በህይወት ካለች አላህ ለቤተሰቦቿ በሰላም ያብቃት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂባቲው ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ስለ ሀኒ ነው። ሰሞኑ እንግዲህ በሶሻል ሚዲያ ላይ መነጋገሪያ የሆነው የሀኒ ጉዳይ ማለት ነው። እንግዲህ እኔ እንደ አንድ ሰው ማለት ነው እንደ አንድ ሶሻል ሚዲያ ተጠቃሚ ሰው የምለው ነገር ማለት ነው ብዙ መረጃዎች እየወጡ ነው አሁን ላይ ከሀኒም ሌላ ደግሞ ሌላ ብዙ ሀናዎች እየወጡ ነው። ደግሞ ላይ ልጆቹ ማለት ነው ስታያቸው በጣም ለአይን የሚያሳስቡ ልጆች ገና ህፃናት። እኔ እንጃ እኔ ሴቶች እንዴት ነው ደፍረው በባህር የሚመጡት? እኔ ምንም መንገድ ማለት ነው እስከዛሬ በወሬ ነበር የማውቀው። አሁን ግን በቃ ባይኔ እንዳየሁት ያክል ነው የተሰማኝ። በጣም ያሳዝናል። ግን ትክክለኛ መረጃዎች ማለት ነው ግሩፕ ከፍተው አሁን እየሄዱበት ያለው መንገድ ጥሩ ሆኖ ሳለ ግን መረጃ ለምንድነው ሶሻል ሚዲያ ላይ የሚወጣው? ግሩፕ ተከፍቶ እንደዚህ በቲክቶክ አደባባይ ላይ ጥላቱም ወዳጁም እያየ መረጃ መፋጣጡ ይሄ የብዙ ሰዎችን ህይወት አደጋ ላይ የሚጥል ይመስለኛል ማለት ነው። አሁን የገጠርም ልጅ ቢሆን ማለት ነው የገጠር ልጅ እንግዲህ አብሯት ከሀኒ ጋር የተጓዘው ነው። ያው የተጓዙት 9 ናቸው እንደዛ ናቸው አይደለም። ከእነሱ መካከል እንግዲህ የገጠርን ልጅ ነው ጠርተው ተናገር አትናገር አይነት ነገር እያሉት ያሉት። እሱ እውነት ቢኖረው ራሱ ማለት ነው እንደዚህ በሶሻል ሚዲያ አይደለም መጠየቅ ያለበት በውስጥ ቀስ ተብሎ ነው መጠየቅ ያለበት። ለምን መሰላችሁ? በሶሻል ሚዲያ ቢያወጣ እሱ ለህይወቱ ባይፈራ እንኳ ማለት ነው እዛ ጋር እነዚህ ሰዎች በጣም አደገኞች ሰዎች ናቸው። የሰው አስክሬን እየተረማመዱ እኮ የሰውን በቃ የሰው ምን ልበላችሁ የሰው ደም ማየት ለነሱ ማለት ነው ምንም እንደ መቁጠር ነው። በቃ ውሃ ነው ለነሱ ማለት ነው። ለሰው ልጅ ምንም ርህራሄ የሚባል ነገር የየመን ደላሎች እኔ እንጃ ከሰው እንዳልተፈጠረ ማለት ነው። ከሰው ልጅ እንዳልወጣ ጭካኔያቸው ልክ በዛ መልክ ነው። እና እኔ በጣም ነው የሚያሳዝነኝ። እና አሁን የገጠርን ልጅ ራሱ አሁን በሚዲያ ላይ መጥተህ ና አውጣ ና እውነቱን ተናገር እንዲህ አድርግ መባል የለበትም። ቀስ ብለው ግሩፕ ከፍተው በውስጥ 1 2 ሰው ቀስ ብለው ቢያናግሩት ይሄ ልጅ ሊናገር ይችላል። እንደገና ትክክለኛ እውነት ቢኖረው ማለት ነው እሱ ራሱ ባይፈራ ለህይወቱ ባይፈራ ማለት ነው። እነዚህ ሰዎች በቤተሰቦቹ አስፈራርተውት ቢሆንስ? አንተ እዛ ጋ ሄደህ እንዲህ አይነት መረጃ ብትሰጥ ቤተሰቦችን እንዲህ አደርጋለሁ ብለውት ቢሆንስ? እዚህ ጋር እሱ ለህይወቱ ብቻ አይደለም እዚህ ጋር ለህይወቱ እሱ ማለት ነው እሱ ሳውዲ ተቀምጦ ሙኒት ወይም ሳራ ወይም መሲ ወይም አቡፋን ነው የሚሆን ከዱባይ መጥተው እሱን ሊያድኑት አይችሉም። ኦኬ እሱ ለህይወት ያልፈራም ብሎ እንትን ቢል ራሱ ማለት ነው እዛ ጋር በቤተሰቦቹ አስፈራርተውት ቢሆንስ? እውነት ካለው ራሱ ማለት ነው። እና እኔ እሱ ላይ ትኩረት ባይደረግ ትኩረት መደረግ ያለበት እኮ እነሱ ላይ ነው መደረግ ያለበት የገጠር ልጅ ላይ ሳይሆን እሱ እንደማንኛውም ሰው ተጓዥ ነው። ለምን እሱ የሶሻል ሚዲያ ተጠቃሚ ስለሆነ ብቻ እሱ ላይ ትኩረት መደረግ የለበትም። የያዙት ትግል አሪፍ ነው። በሀኒ ሰበብ እኮ ብዙ ሀናዎች ወጥተዋል። እኔ እንጃ እኔ ለማየት ራሱ ማለት ነው በጣም ነው ያሳሱኝ። እኔ እንጃ የሰው ልጅ በዚህ መልኩ እንዴት ነው በእነዚህ ህፃናት ላይ እንዴት ነው የሚጨክነው? የወለዱ እዛው እንትን ያሉ ደግሞ ልጆቹ እንዴት እንደሚያሳሱ ያው ሰሞኑ እንግዲህ ፎቶቸው በብዙ መንገድ እያያቸዋቸው ነው። በጣም ነው የሚያሳዝነው። እኔ እንጃ ኢትዮጵያዊ ሆነው እንዴት ነው ሰው በዚህ መልክ የሚጨክነው? አላውቅም። ኢትዮጵያዊ ባይሆኑ ራሱ የሰው ፍጡር ሆነው በዚህ መልክ እንደዚህ መጨካከን ማለት ነው በጣም ከባድ ነው። እና እንደኔ ሀሳብ በቃ በውስጥ ግሩፕ ከፍተው መረጃ ካሁን በኋላ እስካሁን የወጣው ወጥቷል። ግን
ከአሁን በኋላ ያለውን መረጃ ውስጥ ለውስጥ ቢጨርሱት ግሩፕ ከፍተው እነ አቦፋኖም ሆነ እነ እንትናም ሆነ አሁን እኮ የብዙ ሰው ህይወት አደጋ ላይ እየወደቀ ነው። አሁን እንትና መጀመሪያ ይህንን እንትን ወደ ሚዲያ ያመጣው ሸሙሄ ነው ሸሙ የሚባለው ራሱ አሁን ማስፈራሪያ እየደረሰው ነው። እና ይሄ ነገር ውስጥ ለውስጥ ቢጨረስ እኮ የማንም ሰው አደጋ ማንም ሰው ህይወቱ አደጋ ላይ ሳይደርስ በጥሩ ሁኔታ ሊቋጩት ይችሉ ነበር። በሚዲያ ላይ እንደዚህ ገፍቶ መውጣት ብዙ ሰዎችን አደጋ ላይ ይከታል ብዬ አስባለሁ። እና እንግዲህ አላህ ልባቸውን ያራራው። እኔ ሌላ ምንም ነገር አልልም። እስከ ዛሬ ምንም አልሆነች ይሆናል ሀኒ፣ ግን ከአሁን በኋላ ያለውም ህይወቷ አስጊ ነው። ከነሱ እጅ ተፈልቅቃ እስክትወጣ ድረስ ያለችበት ሁኔታ በጣም ያስፈራል። ከምንም በላይ ደግሞ ማለት ነው አንድ ሰው ሞተ ተብሎ ቤተሰብ ሞቱን አውቆ በቃ ልጄ ሞታለች ብሎ ማረፍ ራሱ እኮ ትልቅ ነገር ነው። እኔ ወላሂ አንጀቴን የበላኝ አባቷ ነው። እሷስ እሺ በቃ ይሳካልኛል ብላ ሄዳ ነበረ፣ አልሆነም። ከሞት እጥፍ ሞት ነው አሁን ራሱ ያለችበት ማለት ነው። እሷ ብቻ ሳይሆን ያው በዙሪያ ያሉትን እያየች ግን ትንሽ ልትጽናና ትችላለች። እና ከምንም በላይ ከእሷ በላይ ሞት ደግሞ የሆነው ለአባትና ለእናት ነው፣ የምር ማለት ነው። እና እነሱንም እንግዲህ አላህ ይፈረጃቸው። እሷም በሰላም ወጥታ ልጇንም አባቷንም እህት ወንድሞቿንም ለዚህ ለተጨነቀላት እኔ እንጃ ሁሉም ሰው የእሷ እንትን ሲነገር ማለት ነው ያላዘነ ኢትዮጵያዊ አለ ብዬ አላስብም። እንኳን ኢትዮጵያዊ ማለት ነው አረቦች ራሱ አሁን ላይ በብዛት 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 ቪዲዮ እየሰሩ ነው። በተለይ የመኔዎች ማለት ነው። ለአንዲት ኢትዮጵያዊ እንደዚህ ነው ወይ ኢትዮጵያውያን የሚጨነቁት ምናምን እያሉ ማለት ነው። እና ሀኒዬ እንግዲህ አላህ በዙሪያ ያሉትን ብዙ ሀናዎችንም ያው ስማቸው በዝርዝር ባይወጣም እነሱንም አላህ ፈርጇቸው፣ እነዚህን ጨካኞች ደግሞ አላህ ከምድረ ገጽ አጥፍቷቸው በሰላም ለቤተሰቦቻቸው አላህ ያብቃቸው። ላልነው ውዶቼ እንግዲህ ሁላችሁም በዱዓ በጸሎት አትርሷቸው። እኔ በጣም አዝኛለሁኝ፣ ግን የኛ ማዘን ምንም ሊተክርልን አይችልም። አሁንም ቢሆን መረጃዎች ወደ ውጭ ሳይወጡ ለእነሱ እንዳይደርሱ ለጠላቶች እንዳይገቡ በስነ ስርዓት መረጃዎቹ ውስጥ ለውስጥ ተጠናክረው እንትን ቢሉ በቃ መፍትሄ ላይ አሁን ወሬ በቃ አንድ ሳምንት ተወራ እኮ ወሬ በቃል። አሁን ወደ ቀጥታው እርምጃው መሄድ ነው ያለባቸው። እና እንግዲህ አላህ ይገዛቸው። እኛ ዱዓ ብቻ ነው የምናደርገው። እኔ በቃ ቀኑን ሙሉ በቃ ሳዳምጥ ነው ሙሉ። የሚገርማችሁ ጆሮዬ ራስ በጣም ነው የደነቆረው። ሄድፎን አድርጌ ምናምን ነው የማዳምጠው። እና ካሁን አዲስ ነገር መጣ እያልኩ በተለይ ሬሳውን ያሳዩ ሰዓትማ እኔ እንዴት ብዬ ሰውየው እዛ ቦታ ላይ እስኪደርስ ድረስ ያለውን ጭንቀት ልነግራቸው አልችልም። ግን ሬሳው የሱ አይደለም። እንደዛ መሆኑ ሳቅ ደግሞ አልሐምዱሊላ ብያለሁኝ። ያው እንግዲህ ውዶችዬ ቪዲዮ ይህን ይመስላል። እንግዲህ ዱዓ ጸሎት እያደረጋችሁ ሀኒም ብዙ ሀኒዎችም ወጥተው ለቤተሰቦቻቸው አላህ ያብቃቸው። ላለው መልካም ቆይታ